የዛሬ 2 ዓመት አይደለም እኛ አልኩሽ። የእሷን ትያለሽ እንደ እሷማ ተሳቆረጠ እኮ አበደች እኮ። እኛ አልኩሽ ለመርዳት ሞራል አይኖረኝም። እኔ ለምሳሌ 1 ብር እንደምሰሰው የበታች ብር እንደምሰሰው ተስፋ ቆርጣለሁ። ለምን እንደዚህ የሚሆን ከሆነ እሱን ደግሞ የሰማውን ነገር ዛሬ እዚህ ጋር የቀረውን ብር እንወያይበታለን የሚለው ቃል ደግሞ ጭራሽ ካሁን በኋላ ሰውን እንዳናም እውነቱን ልንገርሽ ሀቢባ እዚህ አልገቡም እንጂ ገስ ላይ ይህን ሀሳብ ነው የሚናገሩት። ያስደነግጣል። ነገ እንዴት ነው አንድ ሰው ሊገደል ነው 1 ወር ቀረው ቢባል እንዴት ነው የምንረባረበው? ሞራል የሚል ነገር አለ እኮ ገባሽ? ለዛ አይደል እንዴት ህዝቡ የተረባረበው እና በ58 ቀን ውስጥ 38 ሚሊዮን የኢትዮጵያ ብር መሰብሰብ ቀልድ ነው እንዴ? እንደገና ሳውዲ ላይ ደግሞ የተሰበሰበው 400 ምናምን ሺህ ሪያል አንድ ላይ እኮ ነው ከኢትዮጵያ የተላከው። ቤተሰቦቹ ይቅርታ አድርግልኝ እናትና አባቶቻቸው እንዲመጡ ታደርግልናለች ሀቢባ ከቅርታ ጋር። አሁ እነሱ ግን እዚህ ጋር ሰፍዩ እናትና አባቱ አይሉም እንዴ? እዛው ቤት እኮ ነው ያለው። እስቲ ያሳያቸው ይምጡ ካሉ አመጣቸዋለሁ። ዛሬ እኔ ብቻዬን ያለሁት ለነገ አዘጋጃቸዋለሁ፣ አመጣቸዋለሁ ለነገ። ነገ ከምሽቱ 2 ሰዓት መቅረብ አለባቸው። እኛ የኢትዮጵያ ህዝብ ጮሆ ማለት ነው ኤምባሲ ምላሽ እንዲሰጠን እንፈልጋለን። ጩኸታችንን ሰምቶ ኢግኖር ካረገ ህዝብ ይንቃሉ ማለት ነው። ምንም ኤምባሲ ከህዝብ በላይ አይደለም። ማንም ከህዝብ በላይ አይደለም። እኛም እኮ ጫና ተደርጎብን ዝም ያለው ምንድን ነው? አትናገሩ። ከተናገራችሁ ወደ ሚዲያ ከወጣ አረቦቹ ይሰሙና የባሰ ሀሳባቸውን ይቀይራሉ ብሎ የሚያስፈራራ ከኮሚቴ ውስጥ ብዙ አባላቶች አሉ። መብት የላቸው አረቦቹ 2 ሚሊዮኑን ቅርጥፍ አድርገው ከበሉ በኋላ ምን አባታቸውን ሀሳብ የሚቀይሩ መብት የላቸውም። ብሩን በልተው ፈርመው ሾክ የሚያደርጉበት ሪዝን ነው እንደዛ የሚሉ ምልሽ። አሁን እኮ እናንተ ድምፅ እንዳትሆኑ ለምንም ነገር አትናገሩ ነው ብሎ የሚያስፈራሩ ለእኛ። እኛ አሁን ሌላ እንደዚህ ህይወቷን የሞት አፋፍ ላይ ከደረሰች መናገር ያለበት ነገር ተናግረን በቃ መጠየቅ ያለበት አካል ይጠየቃል። ምክንያቱም አሁን እኮ በህይወት አለች እኮ አይባልም እኮ ደክማለች እኮ ልጅቷ ደክማ በአይናቸው ያዩ እስር ቤት ውስጥ ያሉ ልጆች ደክማለች። በቃ በእናታችሁ እንድትሞት በቃ ማውጣት ካልቻላችሁ እንድትሞት እንኳን ድምፅ ሁኑ ብለው ነው ለሙባረክ ወንድማችን ሙባረክ። እንግዲህ ባዳ ነው እናንተ ቤተሰብ ዝም ብላችሁ ፈርታችሁ ተቀምጣችሁ ይህ ድምፅ ደርሶኝ አልቀመጥም ብሎ ሩጦ የመጣውና ሚዲያ ላይ የእህታችንን በደል ድምፁን ይዞ የወጣው በአይናቸው ስላዩ በቃች ልጅ ብትሞት ይሻላታል ብለው ነው ደውለው እባካችሁ እንግዲህ የራሳቸውንም ህይወት አደጋ ላይ ጥለው እኛ እንደደወለን ኤምባሲ እንዳያቀብል እኛ እንደደወለን እንዳይታወቅ አደራ ብለው እኛ ስማቸውን አላወጣንባቸውም። ድምፁን ግን ማውጣት ግድ ነው ሌላን ለማዳን። ስለዚህ ድምፁን ወደ ሚዲያ አውጥተናል። እንደዚህ ጮኸንላት ብትሞት እኛ አትሊስት ጮኸንላታል። የሚመለከተው አካል መጠየቅ ያለበት አካል እንዲጠየቅ ነው። ህዝቡ ድሃ ወርቁን ሽጦ ያለውን ነገር አዋጥቶ የድሃ ገንዘብ ተሰብስቦ ተከፍሎ ሳለ ለምንድን ነው እቺ ልጅ ከእስር ቤት የማትወጣው? ለምን ችላ ተባለች? ለምንድን ነው ወኪል የተባለ አካል ሰው ሲያናግረው የሚሳደበው የሚያመናጭቀው? ለምንድን ነው ኮሚቴዎቹ ሄደው ሳያዩት አይተናታል የሚሉት? ለምንድን ነው ስራ ላይ ነን የሚሉት? አንድ ነገር ይበልጣል እንዴ? ስራቸው ከሰውነት ይበልጣል። አቡዬ ሀሳብ ተቀበል ብለሽ ቅድም ኮሜንተሮችን አማክሬ እንግዲህ ኮሜንተሮች እዚህ መብት አላቸው። እንደዛ ነው መሰለኝ የዚህ ቤት ህግ ማለት ነው። እንዴት ነፃነት አለ? አዎ እንደዚህ ያሉ የሆነ ሀሳብ አንስቼ ተቀብለዋል። ምንድን ነው ያሉት? ነገ ስታመጫቸው እናትና አባት የምንፈልጋቸው ምንም እነሱ ምስኪን ናቸው። ታውቂያለሽ። አንቺም ለአንቺ አይነገርሽም። ወረቀት ስለጨረሱ ወደ ሳውዲ እንዲሄዱ ልናደርግ ፈለግን እኛ ብር አዋተን። እዚህ አንቺ ቤተሰቦች ሁሉም ተስማማ። በቃ 300 ሺህ ብር ከአካውንቱ ላይ ያውጡና እንደ ብድር ይቀበሉልንና ይሄዱ፣ ኤምባሲ ይውደቁ። ከዛ ትንሽ ሊቀል ይችላል። ኤምባሲም እነሱን ሲያይ ይዟቸው ሂዶ እናትና አባናቸው ተከፍሎላታል ብሎ ሊያሳዩት በአይን ራሱ ይዩ። አንደኛው ነገር ስለዛ ነገ ይቆጥልንና ፕሮሰሱ ይጀመር፣ ይሄዱ፣ እናዋጣለን ስላልን እኛ እኔም ወላሂ ከማዋጣው አንዱ ነኝ። ሙቤ ለዚህ ሀሳብ በጣም እናመሰግናለን። ማዋጣት አያስፈልገውም። ይህንን ሀሳብ እኛም ተነጋግረንበት ሊሄዱ ፓስፖርት እንደጨረሱ ቤተሰቡም እየነገረ ነው። 9 ሚሊዮን ብር አለ ለእሷን የተሰበሰበው። ከዛ ላይ አንስቶ መሄድ ይቻላል። ሰው ድጋሚ ያዋጡልኝ ማለትም አያስፈልግም። 9 ሚሊዮን ብር አለ። ይኸው ቤተሰቡ እኮ አጋል ትኬት ቆርጦ ይሄዳሉ። ምንም የተለየ ነገር የለውም። ፕሮሰስ እንደጀመሩ ነግሯቸዋል። ይኸው እኮ አጎትየውም አለ። ፕሮሰሱን ንገራቸው።
ኦልሬዲ ለምንድን ነው እንትን ያላችሁት? ልትሄዱ አስባችሁ ነበር አይደል? ምንድን ነው የተፈጠረው ነገር ንገራቸው። ሶፊዩ ምን ደረሰ? ፓስፖርቱ በአስቸኳይ ፓስፖርት የሶስታቸውንም አውጥተናል። የእናት የአባት የወንድምን ፓስፖርት አውጥተናል። እንዲሁም ደግሞ እናትና አባት ወንድም መሆናቸውን የሚገልጽ ከቀበሌ ጀምረን እስከ ክልል ጨርሰን እስከ ውጭ ጉዳይ ሚኒስቴር ሁሉ ነገር ጨርሰናል። አሁን ይሄ በረመዳን ምክንያትና ወንድም ካሊድም እንትኖቹ በሚያስፈጥርበት ሂደት ላይ ቢዚ መሆኑን እና ሌላ የሚያግዘን ሰው ባለማግኘታችን ነው እንጂ እዚህ ያለው ፕሮሰስ ሙሉ ጨርሰን ኑ ወይም በዚህ መንገድ እንሂድ የሚለን አካል ነው እየተጠባበቅን ያለ ነው። ምንም የቀረ ነገር የለም እኛ ጋር። ቪዛ እና ትኬት እጃቸው ላይ ካለ ኑ በዚህ እንሂድ የሚላ ካለ ምን ያስፈልጋል? ብድግ ብሎ መሳፈር ነው እንጂ ቪዛውን የሚልክልን ሰው ያጣ ነው። ቪዛውን በምን መልኩ ማሳፈር እንዳለብን አናውቅም እኛ። ይሄ ነው እንጂ ፓስፖርቱንም ሁሉ ነገር ጨርሰው ይዘዋል እናትና አባት ወንድም። እሺ፣ ስለዚህ ታዲያ ቪዛውን ፕሮሰሱን የጀመረው ማን ነው ታዲያ የሚጨርስላቸው የነበረው? መጀመሪያ ወንድም ካሊድ ነበረ የተነጋገርነው። ከዛ በኋላ እሱም በቃ በዚህ በረመዳኑ እንትኑ እያስፈጠረት ባለበት ሁኔታ ነው ስንጠይቀው ቆዩ ይህን ጨርስና የሚል ምላሽ ሰጠን። የዛኔ ነው ዝም ያልነው። ሰው ያለውን ነገር ወንድም ካሊድ የደረሰበትን መጥቶ ይነግራችኋል። ቅድም እየነገራችሁ ነበር። መሄድ ማይቻልባቸው ሲቹዌሽን ከሆነ እንግዲህ እሱም ራሱ መጥቶ መናገር ይችላል። ዞሮ ዞሮ እኛም የደረስንበት መፍትሄ ተወካይ ምናምን ኮሚቴ ገለመሌ የለም። በቃ ልጅቷ እናንተ ነች፣ እናንተ ሂዱና በአካል ይዋት። እናትና አባት እኛ ለቅሶን አይተን ነው እንትን ያለው ሄደው ይዋት የሚለው ላይ ደርሰን ነው እንትን እያለን ያለ ፕሮሰስ የተጀመረው ማለት ነው። ስለዚህ አሁንም የምትረዱን ሰዎች ካላችሁ ደግሞ ቤተሰቦች የሚሄዱበትን ነገር አግዙን። አሁን እዚህ አቡጋ ያላችሁት ሰዎች እዛ የምትሄድበትን ነገር ሙኒትዬም ካለሽ እዛ የምትሄድበትን ነገር አግዙንና ቶሎ የሚያልቅበትን ነገር አድርገን ይኬድና ከብሩ ላይ ተነስቶ ቤተሰቡ ሄዶ ቼክ ያድርግ በቃ ያለውን ነገር። ስለዚህ በዛ መረዳዳቱ የተሻለ ይመስለኛል። እዛ ያላችሁ ሳውዲ ላይ ያላችሁ ሰዎች እንዴት ነው ይህንን ነገር ማድረግ ያለብን የሚለውን ነገር ንገሩንና የምናደርገውን ነገር እናደርግ ማለት ነው። ቴንኪዩ። በጣም ጥሩ። አካውንቱ ማለት ነው ፍርድ ቤት የሰጣቸው አካውንት ነው ያልከኝ ተስብዬ፣ በማን ስም ነው ፍርድ ቤቱ አካውንቱን የሰጠው? ይኸውልሽ አሁን በሀገሪቷ ሕግ የሆነ ሰው ከገደለ በጎዳ እና የሀገሪቷ ጥምር አካውንት ነው የሚከፈተው። በአንድ ሰው በሟቿ ስም ነው ብሩ የሚሰበሰበው። የእሷ ስምና የሀገሪቷ እንትን መርጅ ነው። አውቶማቲካሊ ብሩ ሲሞላ ይዘጋል። በመንግስት ቁጥጥር ስር ነው ያለው። ገባሽ? አካውንት አሁን እዚህ ጋር የባንኩ ስም ባለቤቱን ስም ማወቅ አልቻልኩም። ባንክ አራጅ ይባላል። በራሷ በሟቿ የባንኩ ስም ነው እኮ በሌላ ስምና በተሰጠው የሀገሪቷ ህግ ላይ ነው አካውንት የሚከፈተው። በራሷ ስም ነው የተከፈተው። ለዚህ ኬስ ተብሎ መንግስት ነው የሚከፍተው። እሷ እስረኛ ስለሆነች ብሩ ተሰብስቦ ወደ ራሷ እንዳይገባ መርጅ የሆነ አካውንት ነው የሚከፈተው ማለት ነው። በዚህ ያስገብታችሁ ነው የሚከናወነው የሚለው አውቶማቲክ ነው የሚዘጋው። ያንን ኮሚቴው ነው የሚያስረዳሽ። እኔ ሳውዲ አልለውም እኮ እና ለዛ ነው ይምጡና ያስረዱን እንዴት ሲስተሙም ይሰራል የሚለውን ማወቅ የፈለጉ። ስለዚህ ያ ባንኩ ማለት በሌላ ስምና በሀገሪቷ ህግ መሰረት በሸሪያው የተከፈተ ነው። 2 ሚሊዮን ሲሞላ አውቶማቲካሊ ይዘጋል። እኛ በዛ አካውንት እንዲገባ ነው እዛ ሲሰባሰብ የነበረው 1.6 የጎደለው ደግሞ ቀጥታ ወደ ኤምባሲ ነው መግባት ያለበት። እዚህ ነው ማስገባት ምንችለው ስለተባለ ወደ ኤምባሲው ያስገባ ነው ዶክመንት የላክንልሽ ማለት ነው። ኤምባሲ ወደዛ አካውንት ያስገባበትን መጥቶ ይንገረን ነው። እሱንም እያለን ያለን 1,621,000 ሪያል ከኢትዮጵያ ተመንዝሮ የተላከው ነው። እዛ ደግሞ በባንክ የተሰበሰበው እዚህ ጋር የሚለው 2 ምንድን ነው? ይህ ሌላ የኢትዮጵያ ብር መሰለኝ። በ2 ሚሊዮን የጎደለው ነው በቃ እዛ ያለው አካውንት ማለት ነው። ነገ 2 ሰዓት ላይ እንገናኛለን ተብሏል። እኔ እጅ ቪዲዮ ሰራለሁ፣ ዱዊት አደርጋለሁ። ነገ 2 ሰዓት ላይ ከተገና ክብሬ እመጣለሁ። እናትና አባቶች ይምጡልን፣ ቪዛቸው ፕሮሰሳቸው ይጀመር፣ ይጨረስ፣ ይሄዱ። ኮሚቴው ደግሞ መጥቶ ቀርቦ ምላሽ ይስጠን። አስፈላጊ የሆነውን ነገር ከጎናችሁ ነን አሁንም ማለት ነው። በሁሉም ነገር ከኔ በኩል እንዳንድ ሰው ከጎናችሁ ነን።